የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጽናት ድራማን 154ን ይዘንላችሁ ከች ብለናል። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። የምወዳችሁ የማከብራችሁ ውድ የዩቲዩብ ተከታታዮቼ አሁን እንግዲህ ቅዱስዬ እና እንዲሁም የጽናት አባት እዚህ ቆመሃን ወይ ምን እያደረክ ነው? ልጠብቀውት እኮ ነው አቆየው አይደል እና ብልህም እምቢ አልክ። ባህሉን ስለማላቀው የሆነ ነገር ተናግሬ እንዳልሳሳት ብዬ ነው ሲል ቅዱሴ፣ ከዛ አባትየውም እሱስ ልክ ነህ ልክ ብለሃን፣ ቆይ ግን ተስማማችሁ ወይ ብሎ ቅዱሴ ሲጠይቅ በዛብህ እያለ እንዴት የምን መስማማት ነው ብሎ የጽናት አባት ይመልሳሉ ማለት ነው። ከዛ ቅዱሴ ደግሞ እና ምን ተባለጋሽ ሽማግሌዎቹ ባቀረቡት ሀሳብ አለስማማም ብሎ ስብሰባውን ረግጦት ሄደ ብለው የጽናት አባት ለቅዱሴ ይነግሩታል ማለት ነው። ከዛ ቅዱሴም ደግሞ እና ምን ይሻላል ብሎ ሲጠይቅ እንደዚህ ከሆነማ እኔም ክሴን አላነሳም አልሆኛ አሉ የጽናት አባት። ከዛ ቅዱሴም ያው በሰላማዊ መንገድ ካልሆነማ ምን ማድረግ ይቻላል ብሎ ቅዱሴም ያ ቤት ሄደ ብሎ ደግሞ የጽናት አባትም ፈለግ ሲያደርጉ እኔ እንጃ ወይ እኔ ሂጄ ሌው እንዴ ብሎ ቅዱሴም ተናገረ ማለት ነው። ከዛም አይ ተው ልጄ አትሂድ፣ እኛ ወደ ቤት እንሂድ እሱ ይመጣል። አዎ በዛብህና ቤተሰቦቹ ነገር የጠማቸው ናቸው። አንተን ደግሞ አግኝተው የንዴት መወጫ ነው የሚያደርጉ ብለው የጽናት አባት እንሂድ ብለው ይዘውት ሄዱ ማለት ነው። ቅዱሴንም በሉ ቀስ እያላችሁ ሂዱ ብለው ይዘዋቸው ሄዱ ማለት ነው። ከዛ እንግዲህ የጽናት አባትም ትንሽ ተበሳጭተዋል ማለት ነው። ልጃቸውን በጣም እያስቀየሙ ስለሆነ ማለት ነው። እና እዚህ ጋር ደግሞ ሊና ቁጭ ብላ የቁም እስረኛ ሆናለች ማለት ነው። በመጣው ሰውዬ በር ከፍታ ባስገባችው ሰውዬ በጣም እየተጨናነቀችና እየተአሰበች ነው። ከዛ እነ ሰኒንም ደውላ ደህና ናችሁ ወይ ስትል ትጠይቃለች። ሰኒም አሁን አንድ የተለያየ ነው ደህና ነን፣ ደግሞ የት ሄደሽ ነው ስፈልግ ያጣውሽ? የትም እዚህ እኮ ነበርኩኝ ስትል ቆይ ስልክሽ ተበላሽ አልተባለም እንዴ? አዎ እሱማ ለሰሪ ሰጥቼው እሱን ላመጣ ሂጄ ነበረ አለች። እንግዲህ ሊናም ስልኳን እንደተበላሸ አድርጎ ነው የተናገረው ማለት ነው። ያን ቤቷ የመጣው ሰኒ ምን ሆናችሁ ነው? ሰኒ ኧረ ደህና ነን አለች። እንዴ ሰኒ ደህና ነሽ አይደል? ደህና ነኝ ሊና እደውልልሻለሁ፣ የሆነ ሰውዬ ገብቶብኝ ነው አለች። ከዛ ሊናም ምን አለች? ያ ሰውዬ ይሆን እንዴ? ወይኔ ጉዴ ፈላም። በቃ እንደዛ ተዋደረገው ማለት ነው። የሆነ ነገር እንዳያደርጋቸው እያለች ሰኒንና የኪሩቤልን እህት በጣም ተጨንቃለች ማለት ነው። ከዛ ኪሩቤል ደግሞ መሀል ሜዳው ላይ እዚህ ጋር ቆሞ ከዛ የጽናትን የሚፈልገው ታላቅ ወንድም ይመጣን ዱላ ይዞ ማለት ነው። አንተ ወንድ ወጥተዋን እንዴ? እንዴት ማለት አለ ኪሩቤል። እኔን ስታየኝ ትሮጣለህ ብዬ ነበር አለው። ለምንድን ነው የምሮጠው? ወንድ እኮ ነኝ አለ ኪሩቤል። ወንድ እኮ ታዲያ ፊት ለፊት ግን መቅጠም ነው እንጂ ከኋላ አይደለም አለው። ሲሆን ሰውን ለህግ ማቅረብ አይደለም። አልገባም። ይኸውልህ እሱን ያደረግነው ሰላምን ለመፍጠር እንጂ ፈርተን አይደለም ማለት ኪሩቤል። ለዛ ነው ሀገሩን እንደከዳ ባንዳ ወንድሜ ላይ ፍጥኛ ስራችሁ ወይን የከተታችሁት። እሱም ቢሆን ይኸው ጉልበት ስሙ መመረቅ ሲገባው በደገፉት ጋሽን የጣለው ያኔ ላክብር ብሎ ነበራ። እሱ ግን ክብር አልወደደለትም። ይኸውልህ ክብርን በዝምድና ብቻ ለማግኘት የማንሞክር ሰዎች ባንሆን ጥሩ ነው ብሎ ኪሩቤልም ይህም ደረታም የሆነ ቀፈታም የሆነ ሰው እየዱላውን ይዞ አከከከከ አንተ እንዴት ነው የምትናገረው እንዴ? ጥሩ ትናገር የለ እንዴ? መናገር ብቻ አይደለም ተግባር ላይም ጎበዝ ነኝ ያለ ኪሩቤል። ሴት የላከው ሞት አይፈራም አሉ። ያሁኑ ተራ ሴት ነዋ። እኔ ደግሞ ጽናቴ ልካኝ ማንንም አልፈራም ማለት። በሜዳ መፎከር ጥሩ ነው ወይ? ግን እዚህ መፎከር ግን ዋጋ ያስከፍልሃል።
አታስብ፣ ጀግና እኮ ሜዳው ብቻ አይደለም ትሰማያለህ፣ የነደፈን የበረሃ እባብ እንደማይለቅህ ወቅ ብሎ አሳይሃለሁ ብለው አታስብ። እኔም እባብን እንዴት ጭንቅላቱን ብዬ እንደምግብ መግደል እንዳለብኝ ያውቃለሁ። ወንድ ዘሎ አይሄድም እሺ ብሎ ኪሩቤል የተናገረ ማለት ነው። ሰውየውም እንግዲህ እየተንከረፈፈ ዱላውን ይዞ ተመልሶ ይመጣል ማለት ነው። ኪሩቤልም ስማ ብሎ እገልሃለሁ ብሎ ሲያፈጥበት ገድዬ ነው የሚሄደው ብሎ ይሄ መጥፎ የሆየ ኪሩቤል ላይ ፎክሮ ሄደ ማለት ነው። ኪሩቤልም እንግዲህ ጀግንነቱን አሳይቷል ማለት ነው። ከዛ ኪሩቤልም ኮፍያውን ተኮናንቦ እንግዲህ ምን አስቦ እንደሆነ አላውቅም። ይሄ ሰውዬም እንግዲህ በጣም ተንኮለኛና እስስት የሆነ ሰውዬ ነው። ጽናትን ለሱ ወንድም ማድረግ ስላልቻለ ግዴታ የኔ ወንድም ያገባታን በማለት እንደዚህ እየተፈታተናቸው ይገኛል ማለት ነው። እንግዲህ ኪሩቤልም አልተሸነፈም ማለት ነው። ከዛ የሰኒ ቤት ደግሞ በር ተንኳኳ እና ሰኒም መጣች ብላ የምሮ ቤት በር ሲንኳኳ ሰኒ የመጣች መስሏት እዛ የመጣችው ይቺ ጽዮን የምትባት ተንከሴስ ማለት ነው። የናሆም እናት ያመጧት በሽተኛ ናት ማለት ነው። ከዛ ቆይ ምን እየሆንሽ ነው ሰው ቤት ገፍትረሽኝ የምትገቢው ስትላት እንደማታስገቢኝ እርግጠኛ ስለሆንኩ ነው የገፈተርኩሽ ብላ አፏን ሞልታ ተናገረኝ። ከዛ መሩዬም ደግሞ እና ባላስገባሽስ ይሄ መብቴ እኮ ቤቴ እኮ ነው መብቴ መሰለኝ ትላለች። ከዛ ይችም ሆ እንግዲህ ይቺ አለም የምትባል ሴትዮ የራሷ ጭቅጭቅና የራሷ ነገር አልበቃ ብሎ ይችን ደግሞ ጽዮን የምትባሏን ልካባታለች ማለት ነው። እንግዲህ ናሆንን ወደ ክፍለ ሀገር የላከችው አለምዬ ናት ማለት ነው፣ ልጅቷን ለማንገብገብ። ስለዚህ ይሄ ጭቅጭቅነትሽ አልተውሽም እንዴ? እንኳን አለምዬ አልመጣች በጣም ትናደር ነበር። ለመናደዱ አንቺ ከኔ አንቺ አቀርቢም አልቻት። እግሯንም ሰቅላ ቁጭ ስትል አልወጣም፣ የናሆም ቤት ቤተሰብ ነኝ፣ ቤቱ ደግሞ የናሆም ነው። ቆይ ምን ማለት ነው? አንቺ ልጅ ግን ጤነኛ ነሽ? ቤቱ እኮ የኔም ጭምር ነው አለች ምሮዬ። እስኪ እውነት በይ ወደዚህ ስትመጪ ምን ይዘሽ መጣሽ? በሽታሽን እና መድኃኒትሽን ብላት ጎጭ። አንቺ ሰይጣን ውጭልኝ ነው ምልሽ። ያኔም እንደዛ ውጭ ስትይኝ ናሆምን አክብሬ እንጂ አንቺን ፈርቻ አይደለም የወጣሁት። እንደዚህ የምትንጫጭ ጊዜ በሽታሽን አስታውሺ ብላት፣ በምን ድፍረትሽ ነው አንቺን የምትመችኝ? ከዚህ ቤት ካልወጣሽ ገና ከዚህም በላይ ያጋጥምሻል አለቻት። ጥሩ ይህንን ላለምዬ እነግራታለሁ፣ እሷ ምን እንደምታደርግ እነግራለሁ አለች። ትሰሚኛለሽ? አንቺም እሷም ገደል ግቡ አለቻት። ለዚህም በቅተሻ ምን አለምዬ ያለችው ሁነቷን እባብ ሲያይሽ አንገቱን ነው የሚደፋው። ሊነግፍሽ ሲመጣ ግን ቀና ብሎ ነው ያለችው አለች። ቢገባሽ የድረስ ለአንቺ ነው የሚሆን እባብ ነሽ አለቻት። ለማንኛውም እዚህ ስል ብለሽ እንዳትሞች ሂጂና መድኃኒትሽን ውሰጂ፣ ስመለስ ግን እዚህ ቤት እንዳላገኝሽ እሺ ብላ ምሮዬም ማለት ነው። ይችን ቆሻሻ የሆነች የአለምዬ ታናሽ እህት ናት ማለት ነው። ቆይ ገና ምን አይተሽ ይቺ ባቄላ አደረች አትቆረጠም ማለት ነው፣ እጥፍን ነው ማስከፍልሽ ብላ ጭራሽ ተገትራ አቀረኝ ማለት ነው። ምሮዬም እንግዲህ በጣም ትልቅ ፈተና እየደረሰባት ነው ማለት ነው። ምሮዬ እንግዲህ አይዞሽ እህቴ። ሌላም እንግዲህ እዚህ የቁም ሰምጣለኝ ማለት ነው። የሰውዬም እንግዲህ ከመጋረጃ ስር ሆኖ ያስገባችው ሰውዬ ቁሞ፣ ከዛ ናቲ ድንቡልቡሉ ደግሞ አንቺ ሌና መጣውልሽ እያለ እየመጣ ነው ማለት ነው። ቁጭ ሲልም እንደፈራሁት ጸጉሬን አወለኩት ብቻ እንዳትይኝ እያለ ነው ናቲ ማለት ነው። እንግዲህ ምንድን ነው የሚሸተኝ? ሰውየውም እንግዲህ ጭራሽ ሊና ቤት እንግዲህ መጋረጃ ስር ቁሞ ጭራሽ ሲጋራ የሚያጤስ ነው ማለት ነው። እንግዲህ ናቲም አላወቅም። ጸጉርሽን አውልቀሽው ነው ወይ ማንም አያውቀኝም ብለሽ ነው ወይ? እኔ ወደ ከእኔ ከሰማይ ነው የማይሽ እያለ ሲለፈልፍ፣ ሰውየውም እዛ ጋ ቁሞ አንቺ ሊና እያለ ይጠራል ማለት ነው። ቅዱስ ያልመጣም እንዴ ዛሬ? ምንድን ነው እንደዚህ ግብጥርጥር የምትለው አለው። እንዴ አንተ ደግሞ ማን? ይቅርታ ቤቱን እኮ እንዳለ ጢስ በጢስ አደረከው። መጋረጃ ነው እንጂ የቀረው እንጂ የአባብዬ ቤት እኮ አድርገዋን ብሎ
ጭራሽ ጫማውንም ከጠረጴዛው ላይ ሰቅሎ ሲጋራውን ማጤስ ጀመረ ማለት። እኔ ምንሽ ምርጥዬ ምላስ ምናምን ከቤቱ ነው ልበል? የጸዳ ምላስ ነው ያላችሁ። ይቅርታ ወንድሜ፣ ፊት ላይ እኮ ብዙ ጉሞች ነበሩ። ፊትን ለመለየት አልተቻለኝምና አንድ መሰላችሁኝ ከሊና ጋር። ይቅርታ እኔ ምልሽ እንዴት ነው እንደጠበቅሽው አልሆነልሽም? አይ እኔ እንኳ እንዳሁኑ ሳይ ባልጠብቅ ይሻለኝ ነበር። የምር ወንድሟ ነህ? የማን የሊና? ተው እንጂ ወንድሜ። አሁን እኔን የመሰለሽ በላ ከዛች ጭራሮ ጋር ምናችን ነው የሚመሳሰለው አለው። ምላሳችሁማ የመቸኮል የሚመሳሰለው አለው። አልገባኝም አለ ናቲ። ከዛ ሰውየውም ሲጋራውን እያጤሰ ጫማውን ሁለት እግሩን ጫማውን ጠረጴዛ ላይ ሰቅሎ፣ ቆይ እኔ የምለው እርግጠኛ ነኝ ሊና ፕራንክ እየሰራችው ነው አይደለ? ልናገር እኔ ፕራንክ አልወድም። አንቺ ሊና ነይ ውጭ እባክሽ ሲልም ይጠይቃል ማለት ነው። ሰውየውም እንግዲህ ከኪሱ የሆነ ነገር ሲያወጣ ናቲም እንግዲህ በፍርሃት ተንቀዥቅዦ ሞተ። ይቅርታ ምንድን ነው ይሄ? እርግጠኛ ነኝ ቄራ ገባለሁ ብለህ ተሳስተህ እዚህ ቤት ገብተህ ነው? ምርጥዬ የሰው ቄራ ነው የምሰራው አለው። ማማማማማ እንዴት ማለት አለ። በወሬ አታዝግኝ። አሁን ይህንን ወስደሽ ለኩሽ ሲል ይለኮስ ወይስ አንተ እዚህ ትለኩሰዋለህ አለው። ኧረ እኔ ምንም የምቀልድበት ነገር የለም ላስለኩስልህ። ተው ወንድሜ የማላመጣልህ ነገር የለም። በ10 ዓመቴ ራሱ የተላኩትን ነገር ትዝ ብሎኝ እሱ ነው ገዝቼ ልማመጣው ብሎ ሲጋራውን እያርገበገበ ይሄ ሲጋራውን ሽታ ናቲም እንግዲህ ወጥቶ ሄዳል ማለት ነው። ሰውየውም እንግዲህ የነዚህ ናቲም ቤት እግሩን ጫማው ላይ ሰቅሎ ጭራሽ በጣም እያጤሰ ነው ማለት ነው። እንግዲህ ኒናዬም የቁም እስረኛ አድርጓታን ይሄ ሰውዬ። ይቺ ሴትዮ ነው ጭራሽ ከሳሎኑ አልበቃት ብሎ የምሮ አልጋ ላይ ሄዳ ቁጭ ብላም ተቀበጣጥራለች ማለት ነው። ከዛ ምሮም ትመጣለች ማለት ነው። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ? ምንም አለች። ለምን ጽዮን በቃ ውጭልኝ አለቻት። አልወጣም፣ ቤትሽ እንግዳ ሲመጣ እንደዚህ ነው የምታስተነግጅ? ቆይ ምን አደረኳችሁ? ምን አድርጊ ነው የምትሉኝ? ምንም፣ ግን የሚገባሽ ቦታ አይደለሽ እናንተ ማናችሁና የኔ ቦታ የምታዘጋጁልኝ ብላ ምሮዬም በጣም ተናደደኝ እና ይቺ ስስትም ማለት ነው ጭራሽ ከሳሎን ወጣ ከምኝታ ቤት ገብታ ደግሞ በጣም እያናደደቻት ነው ማለት ነው። ምሮዬም የያዘችውን ውሃ በላዩ ላይ ደፋችባት ማለት ነው። ይሄ ቤት ላንቺ አልተፈቀደም፣ በሽተኛ ያምሻን እንዴ ስትል ለነገሩማ ጤነኛ አይደለሽም፣ ምን እኔ ጥፋተኛዋ ያምሻን ብዬ መጠየቄ ብላ ስትል አንቺ የተረገምሽ ብላ ከዛ ምሮዬም ፀጉሯን ስትይዛት ይችኛዋም ደግሞ ገፍትራ ጣለቻት ማለት ነው። ወይኔ ጉዴ አንቺ ደህና ነሽ አይደል? አንቺ ከዚህ ውጭልኝ እምትይው አዝዬ ወደ ሆስፒታል እንደወስድሽ መስሎች ነው ወይ ብላ ያበሰበሽው ልብሴ ሳይደርቅ ከዚህ ቤት ንቅንቅ አልልም ብላ ተነስታም ወደ ሳሎን ሄደች ማለት ነው። ምሮዬንም እንግዲህ ወሩራ ጥላታለች ማለት ነው። ልጁም እንዲወርድ ነው እያደረጉ ያሉት ማለት ነው። በጣም ቆሻሻና መጥፎ አማት ናት ማለት ነው። የናሁም እናት ማለት ነው። እንግዲህ ልጁ እንዲወርድ በፊት ልጁ የኔ ልጅ አይደለም፣ ከኔ ልጅ አይደለም ያረገሽው፣ መጀመሪያ ልጁ እያለች ከዛም ምሩዬም በዛም የተነሳ ናሁምም ምሮን በጣም ተጨነቁ ማለት ነው። ናሁምም እንግዲህ ምሮን ላለመጣት ሲል በምርመራ ራሱን እንትን ብሎ ዋሽቶ የምርመራ ወረቀት እኔ መሀን ስለሆንኩኝ ነው ብሎ ወረቀት አጽፎ ይዞ መጣ። እንደዛም ሲል ደግሞ እቺ ሴትዮ ልትተኛ አልቻለችም ማለት ነው። ከዛ በኋላ ምሮ ተነስታ ትታ ትወጣለች ማለት ነው። ከዛም ተመልሳ ስትመጣ ደግሞ አረገዝኩኝ ብላ ትንሽ ቆይታ አረገዝኩ ስትል ከኔ ልጅ አይደለም አለች። ከዛ ደግሞ ናሁም በሌለበት ደግሞ አስመረመረቻት። ተመርምሮም የናሁም ልጅ ሲሆን የናሁም ልጅ ከልጁ የናሁም ባይሆን ደስ ይለኝ ነበር አለች። ባይሆን ከሌላ ቢሆን በጣም ወሬዋን ልታሰፋ ነበረ። ሆኖም ደግሞ ሲገኝም ደግሞ ምሮን በጭራሽ አልወደደቻትም። ጽዮን እንድታጋባ ነው የፈለገችው። እንግዲህ የናሁም ልጅ ሲሆንም ምሮን በጣም ስለጠላቻት እንግዲህ ጽዮንን ልካ ልጇ እንዲወርድ ሳታደርግ አትቀርም። ጽዮንን ገፍትራ አልጋ ላይ ጥላታለች ማለት ነው። በጣም ተንከሲ ሲሆነች አማት ናት ማለት ነው። ፈጣሪ ከእንደዚች አይነት መጥፎ አማት ይጠብቃችሁ። እንግዲህ እዚህ ጋር ደግሞ ወደዚህ ስንመጣ ደግሞ ቅዱሴና
ኪሩቤል አዎ በጣም ባክህ ብዙ ስራዎች ትቼ አይደል የመጣሁት፣ ነገሮች እየተበላሹ ነው በዛ ግን ሲል ኪሩቤል በዛ ላይ እናትዬ እየደወለች በጣም ጭቅጭቅ እያደረገኛል። እሱ ደግሞ ምን ሆኖ ነው እኛ ቤት አይሆንም እንዴ? ከሊና ጋር ታውቃችል ምንም እኮ ነው የማይስማሙት። እሱስ አዎ እና በቃ ወስነሃል? ዋው እባክህ ልሂድ፣ በቃ ገብተን እንንገራቸው። ጋሽ ያውቃሉ፣ ጽናት ናት የማታውቀው፣ እንንገራቸው ፊስ በቃ እሺ ብሎ ኪሩቤልና ቅዱሴም ተመካክረው እንግዲህ ቅዱሴም ወደ ናቲ ቤት ወደ ኪሩቤል ቤት ነው። ቆይ ግን ቤት ተሳስቼ ነው ወይስ ሌና የምትባል ሴትዮ ለዚህ ሰውዬ አከራይታው ነው? እንዴት እንደዚህ አይነት ሰው አስገብታ ትጠብቀኛለች? እያለ ቆይ ይሄን ደግሞ ቆይ መጣህልኝ እንዴ ናትዬ ብላ ናቲ ላይ ተጠፈጠፈሽ። ምን ሆነሽ ነው? ቆይ እኔ የምለው ምን አይነት አጁዛ የሆነ ሰውዬ ቤት ውስጥ ያስገባሽው? አጁዛ አልከው አንተ ነህ ብዬ እኮ ነው ማለት አንተን ብዬ ማለት ምንም በቃ ምንም እልቅ ወደየት ነው? እኔ እኮ የሆነ ቃል እኮ ነው አለው። አንተን ነው? አዎ ያዘዘኝን ነገር እየደጋገምኩት እየጠራሁት ነበር። አንቺ ሳገኝ ደግሞ ጠፋብኝ። ምን ብዬ ነው ደግሞ የምገዛው? ሲጋራ ግዛልኝ ብሎኝ አንተ ትተይ ባትሄድ ኑሮ የሁሉ ባልተፈጠረ ኑሮ አለ። ቆይ እኔ የምለው አንቺ ልጠይቅሽ እንጂ ምን ስትይ ነው ያስገባሽው? አውራ ዶሮ የመሰለ ሰውዬ ተውናቲ በቃ አንተ ደግሞ እንደዚህ አይነት ነገር ውስጥ አላስገባም። ቆይ እኔ ምንም አልገባኝም ሲል አሁን እያጤሰ ነው እንዲህ አለው። እያጤሰ ነው፣ ቤቱን እንዳያገኘው ተጠንቀቂ። ስሚ ታዳሚና ከበሮ መጭ ነው እንጂ ሰውዬው እኮ የሆነ ጠንቋይ ነው የሚመስለው፣ ደግሞ ተጠንቀቂ አላት። ደግሞ ቢቀይርሽ ከባድ ነው። አንተ ቀልድ። ምን እቀልዳለሁ ሊና? ቆይ ምንሽ ነው ይህን ሰው እያስገባሽ? ይልቅ በቃ የተባለውን አምጣና ስጠው ደግሞ እንዳይጮህብኝ ብላ ወደ ላይ እኔን ጥላኝ። እኔ ቆይ እኔ 2 ቀን ውጭ ባድር ይህንን የመሰለ መጥፎ የሆነ ሰው እንዴት አስገብታ እንደዚህ ትሆናለች ብሎ ሲጋራውንም ለመግዛት ስመጣማ እጠራለሁ ብሎ ሲጋራውን ለመግዛት ናቲም ወጥቶ ይሄዳል ማለት ነው። የናሁም አባትም ደውለው ምሩ የተፈጠረውን ነገር የሆንሽውን ንገሪኝ፣ ምንድን ነው እሱ ብለው የናሁም አባት ለምሮ እያወሯት ነው ማለት ነው። የናሁም አባትም በጣም ምርጥ አባት ናቸው። ጽዮን እኔ ጋ ናት፣ ምን ትሰራለች አንቺ ጋ ብለው ሲጠይቁ እንኳን ከአንቺ ጋር ከኔስ ጋር መች ተገባብተን እናውቃለንና ለምን አንቺ ጋር መጣች? የሁሉ እሺ የመጣ ይሄን ልጅ የሁሉ የዓለምዬ ስራ ነው። ምን አይነት የተረገመች እግሬ ወጣ ማለቱን ጠብቃ ወጣሽ ማለት ነው ብለው የናሁሚ አባትን በጣም ጥሩ ሰው ናቸውና ተነስተው ወደ ምሮ ጋር ይሄዳሉ ማለት ነው። እዚህ ጋር ደግሞ እነ ኪሩቤል ቤት የገባ ሰካራም ሰውዬ እግሩን ዘርግቶ ሲጋራውን እያጤሰ ሊናም ከበጣገቡ ዳቆች ፊቷን አዙራ በጣም ፈርተዋለይ እና ከዛ ሰውየውም ምንድን ነው እንደዚህ የምትሆኙ ብለው ማን ነው አንቺ ጋር ሲያወራ የነበረው? ምኑ አሁን አንቺ ጋር ሲያወራ ነበር? እንግዳ ነው ናቲ ነው። እና ምን አባሽ ነው ታዲያ? ከመምጣቱ በፊት ለእኔ ቀድመሽ አልነግረኝም ነበር? አላቅም ነበር እንደሚመጣ አለች ሊና። ከዛም እንድናወራ ፈልጋለሁ አለች ሊና። ምን አለ ሰውየው ደግሞ ሰለምን ኬዝ ነው ምን ማውራት የምትፈልጊው? ቆይ አንተ ከኔ ጋር ችግር አለብህ አለችው። እዚህ ከተረገመ ቤተሰብ ጋር ምንም አይነት ዝምድና ከሌለሽ አንቺ ጋር ምንም ነገር አይኖረኝም። አልገባኝም። ቶሾሜን ታውቂዋለሽ? አዎ አውቀዋለሁ። ጥሩ ሰው ነበሩ። ነፍሳቸውን ይማረው። አይማሩ፣ ነፍሱን አይማረው። ይህ ሰይጣን ቢቀጥረኝ ገሃነቡኝ ስገርፈው ቢቀጥሩኝና ሰይጣን ቢቀጥረኝና ሰማይ ቤት ኩኝ እንደውም ባስተቃየው ጥሩ ነው ሲል ምን ባይቀጥሩም እኮ አንተ መጥፎ ሰው ነህ፣ እዛ መግባት አይቀርም ብላሊና መለሰች። ማዘሬን 15 ዓመት እየሆንላት ነበረ አስኮብልሎ ወጥቷት የወጣው። እንግዲህ የኪሩቤል አባትን በጣም ጉደኛ አባት ናቸው ማለት ነው። ከዚህ በፊትም የሰናይት ፍቅረኛ የአቶ ተሾመ ልጅ ነኝ ብሎ መጣ ማለት ነው። ከዛም ደግሞ ሴት ልጅ መጣች። አሁን ደግሞ ይኸው 3ኛ መጣ ማለት ነው። ከዛም እንደፈለገ ተጫወተባት እንደ ሸንኮራ አገዳ ከመጠጣት በኋላ አሽቀንጥሮ ጣላት እናቴን። ይሄ የተረገመ የማይረባ ደግሞ እንደገና ሌላ
ኮኔ እኮ በጣም ግርም የሚለኝ የእሱ ሴራ እንደዛ እርጉዝ መሆኗን እያወቀች ተሾመን ማግባቷ እንዴት አለች ሊና። ማዘሬ ከተሸ እንዳገባች ደጋግማ እንደነገረችው ልትሰማት ፍቃደኛ አልነበረችም። የሚያስፈልግሽ ነገር ካለ እንረዳሻለን፣ ግን በቃ ፍቅሬን ተይልኝ። ራስ ወዳድ ነበረች፣ ጭራሽ ራስ ወዳድ። ሌናም ይቅርታ እንጂ እንቀጥለዋለን፣ ግን ማለት ማን ነው ትክክለኛ ስም? ምን ያደርግልሻል? ከቤት ነው አይደለም የሚለው ለማወቅ እኮ ነው። ይኸውልሽ እኔ ጨካኝ መሆን ፈልጌ አይደለም፣ ዝም ብለሽ ስሚኝ አለ። ከዛም እኔ ጎዳና ተወለድኩኝ፣ ከዛም እዛውም ጎዳና አደግኩኝ እያለ በጣም ገና ፈላይ ያለው ሆኖ ማዘሬ ሞተች፣ ነፍሷን ይማረው። ከዛም ያን የተረገመ አባቴን ጠላሁት እያለ እያወራት ነው ማለት ነው። እንግዲህ የኪሩቤል አባት እንግዲህ በየቦታው ነው ማለት ነው። ከኪሩቤል እናት ጋር እንግዲህ 4 ሚስት ነው ልጅ የወለደው ማለት ነው። እንግዲህ ኪሩቤል ሲመጣ ደግሞ ጉዱን ይሰማን ማለት ነው። ክብሮምንም እንግዲህ ያችኛዋንም ሴቷን ልጅ ኪያንም ይሄንንም ኪሩቤልንም እንግዲህ ከተለያየ ሴት ወልዷን ማለት ነው። እንግዲህ በየጊዜው የተሾመ ልጅ ነን እያሉ እየመጡ እንግዲህ የኪሩቤልን ሀብት ሊካፈሉ ነው ማለት ነው። እንግዲህ ወዶችዬ ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ምዕራፍ ደግሞ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክም የኢትዮጵያን ሀገራችንን ወደ ቀደመው ሰላሟ ይመልስልን። አሁን ካለችበት ውጥንቅጥ ፈጣሪ ይጠብቅልን። ስለነበረን ቆይታ ከልብ እናመሰግናለን። ላይክ እና ሼር ሰብስክራይብ እያደረጋችሁበት